ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 21 2018 ዓመተ ምህረት የለተሰኙ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና 52 ትምህርት ተቋማት አገልግሎት እንዳይሰጡ ታገዱ። 60 የጤና ተቋማት ወረቀት አልባ አሰራርን መተግበር መጀመራቸው ተገለጸ። ወደ ውጪ ስናልፍ በኢራን አዲስ ስርዓት እንደምትዘረጋ አሜሪካ አስታወቀች። ወደ ቀዳሚ ዜናችን እንለፍ። ከዓለም አቀፍ ፈንዶች መቋረጥ ጋር ተያይዞ የሲቪል ማህበረሰብ ድርጅቶችን የፈንድ እጥረት ለመቀነስ ለሶሻል ኢንተርፕራይዞች የህግ ማዕቀፍ እየተዘጋጀ ነው ተባለ። የሲቪል ማህበረሰብ ድርጅቶችን የገቢ ምንጭ ለማመንጨት የሶሻል ኢንተርፕራይዞች አማራጭ አድርጎ ለመጠቀም የፖሊሲ ክፍተት እንዳለ ተጠቁሟል። በኢትዮጵያ የሶሻል ኢንተርፕራይዞችን የሚመራ የህግ ማዕቀፍ አለመኖሩ ተገልጿል። ከፖሊሲ ጥናት ኢንስቲትዩት ጋር በመሆን የፖሊሲ ጥናቱን እያስጠና ያለው የኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ነው። ስለ ጉዳዩ ማብራሪያ እንዲሰጡን የጠየቅናቸው የኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን የፕሮጀክት አስተዳደር አጋርነት ኃላፊ አቶ እንድሪስ ዮሴፍ ናቸው። አቶ እንድሪስ እንደገለጹት ከፈንዶች መቋረጥ ጋር ተያይዞ ለሲቪል ማህበረሰብ ድርጅቶቹ ሀገር በቀል ምንጮች እንዲያገኙ ማድረግ አስፈላጊ ሆኖ ስለመገኘቱ ገልጸዋል። የሶሻል ኢንተርፕራይዞች በዋናነት ቢዝነስ ቢሰሩ ትርፉን አትርፈው ያገኙትን ትርፍ ለማህበረሰቡ እርዳታ የሚያውሉበት አሰራር በሌላው ዓለም አለ ሲሉም አስረድተዋል። ሆኖም በኢትዮጵያ እንደዚህ ያሉ ተቋማትን ለማገዝ አሁን ላይ ያሉ የማያመቹ ህጎች ቅሬታ የሚያስነሱም ናቸው። አቶ እንድሪስ ዮሴፍ እኛ ሀገር ሶሻል ኢንተርፕራይዝ ሲባል ሀሳቡም አዲስ ይመስላል፣ ይህን የሚገዛ ህግም የለም ብለውናል። ራሳቸውን በዚህ ድርጅት ስር ያስቀመጡ ተቋማት ያላቸው ሚና ታውቆ ከነጋዴ እኩል ከትርፋቸው የሚወሰደውም ታክስ እንዲታይላቸው የሚያደርግ የህግ ማዕቀፍ ይዘጋጃል ተብሏል። ኃላፊው እየተካሄደ ያለው ጥናት በበጎ አድራጎትና በንግድ ትርፋቸው ላይ አሰራር ለማበጀት የሚያስችል ይሆናል ብለዋል። እየተዘጋጀ ያለው የፖሊሲ ጥናት በ6 ወራት ውስጥ ይጠናቀቃል ተብሎ ይጠበቃል። 52 ትምህርት ተቋማት አገልግሎት እንዳይሰጡ ታገዱ። የኢፌድሪ ትምህርትና ስልጠና ባለስልጣን የዳግም ምዝገባ ስርዓት ውስጥ አልገቡም ባላቸውና የሚጠበቅባቸውን የጥራት መስፈርት አላሟሉም ብሎ በለያቸው 52 ከፍተኛ ትምህርት ተቋማት ላይ የእገዳ ውሳኔ ማስተላለፉን አስታውቋል። ባለስልጣኑ ለሚመለከታቸው የፌዴራልና የክልል ተቋማት ዛሬ በላከው ደብዳቤ እገዳ የተላለፈባቸው ተቋማት ዝርዝር ገልጿል። ባለስልጣኑ ተቋማቱ ወደ ዳግም ምዝገባ ስርዓት እንዲገቡ ከጥቅምት 2017 ዓ.ም ጀምሮ በተደጋጋሚ በደብዳቤ በስልክና በአካል ጥሪ ማድረጉን የጠቀሰ ሲሆን እስከ መጋቢት 2018 ዓ.ም ድረስ በተሰጣቸው የጊዜ ገደብ ውስጥ ምላሽ ባለመስጠታቸውና መስፈርቱን ባለማሟላታቸው ከዘርፉ እንዲወገዱ መወሰኑ ተገልጿል። ባለስልጣኑ እነዚህ ተቋማት በዜጎች ላይ እያደረሱ ያለውን ጉዳት ለመክታት በአስቸኳይ አገልግሎት መስጠት እንዲያቆሙና አስፈላጊው የህግ እርምጃ እንዲወሰድባቸው ሲል በደብዳቤው አስፍሯል። በመሆኑም ክልሎችና የከተማ አስተዳደሮችም የተቋማቱን እንቅስቃሴ እንዲቆጣጠሩና ህጋዊ እርምጃ እንዲወስዱ ጥሪ ቀርቧል። 60 የጤና ተቋማት ወረቀት አሰራርን መተግበር መጀመራቸው ተገለጸ። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2030 የጤናውን ዘርፍ ሙሉ ለሙሉ በዲጂታል አሰራር ለመቀየር የያዛቸውን እቅድ ለማሳካት 60 የጤና ተቋማት ከወረቀት ነጻ አገልግሎት መስጠት መጀመራቸውን ጤና ሚኒስቴር አስታውቋል። የጤና ሚኒስትር ዴኤታ ወይዘሮ ሳህራላ አብዱላሂ እንደተናገሩት ሚኒስቴሩ ይህንን ግብ ታሳቢ በማድረግ የተለያዩ የዲጂታል አሰራሮችን ወደ ተግባር እያስገባ ይገኛል። አዲሱ የዲጂታል አሰራር በጤና ኬላ ላይም ተግባራዊ የተደረገ መሆኑን የጠቀሱት ሚኒስትር ዴኤታዋ እስካሁን ከ30 ሚሊዮን በላይ ዜጎች መረጃ በዲጂታል መደራጀቱን ገልጸዋል። ሚኒስትር ዴኤታዋ ወረቀት አልባ አገልግሎት ዜጎችን ከእንግልትና ከአላስፈላጊ ወጪ ከመታደጉ ባለፈ ለአርብቶ አደሩ ማህበረሰቡ ምቹ የሆነ ዘመናዊ አሰራር ለመዘርጋት እንደሚያግዝ አብራርተዋል። በቀጣዩ በሆስፒታሎችና በትላልቅ የጤና ተቋማት ላይ ሙሉ ለሙሉ ወረቀት አልባ አሰራርን ተግባራዊ ለማድረግ እንደሚሰራም ገልጿል። ይሁን እንጂ በጤና ተቋማት የሚተገበረው የዲጂታል አሰራር ውጤታማ እንዲሆን ካለው ነባራዊ የኢንተርኔት ግንኙነት፣ የመሰረተ ልማት አቅርቦትና የሰለጠነ የሰው ኃይል እጥረት ጋር ተያይዞ የሚታዩ ችግሮች በአሰራሩ ላይ መስተጓጎል እንዳይፈጥሩ ሊታሰብበት እንደሚገባ የዘርፉ ባለሙያዎች አሳስበዋል።
ጊፍት ሪል ስቴት በ15 በመቶ ቅናሽ ለፋሲካ በዓል የአፓርትመንትና የንግድ ሱቆችን ለሽያጭ ማቅረቡን አስታወቀ። ድርጅቱ ደንበኞች ፋሲካ በዓልን ምክንያት በማድረግ በ2 በመቶ ቅድመ ክፍያ ብቻ ቤት መግዛት እንዲችሉ የሚያስችል የአንድ ወር ኤክስፖ አዘጋጅቷል። የሽያጭ ኤክስፖ ከመጋቢት 19 እስከ ሚያዝያ 19 2018 ዓ.ም የሚካሄድ ሲሆን 1200 ቤቶች ለሽያጭ መቅረባቸውን ድርጅቱ ይፋ አድርጓል። ድርጅቱ 3 መንደሮችን ጨርሶ ለህብረተሰቡ ያስረከበ ሲሆን ይህ አራተኛውን የጊፍት ሜትሮፖሊታን መንደር በለጋሃር ላይ 4000 ቤቶችን በጥራት በመገንባት ላይ ይገኛል ተብሏል። ጊፍት ሪል ስቴት እስካሁን በ165000 ካሬ ሜትር ላይ በሲኤምሲ እና ፈረስ ቤት 3 ትልልቅ መንደሮችን ገንብቶ ለማህበረሰቡ በማስረከብ ተአማኒነት አትርፏል ተብሏል። ዘገባው የባልደረባችን ሀብታማ አያሌው ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በኢራን አዲስ ስርዓት እንደምትዘረጋ አሜሪካ አስታወቀች። ዶናልድ ትራምፕ በቅርቡ ኤርፎርስ ዋን ላይ ሆነው በሰጡት ቃለ ምልልስ ወቅት በኢራን የስርዓት ለውጥ ለማምጣት የነበራቸውን ፍላጎት አሳክቻለሁ ብለው እንደማያምኑ ገልጸዋል። ባለፈው ሳምንት በተመሳሳይ ለፎክስ ኒውስ የስርዓት ለውጥ አድርገናል፣ ምክንያቱም ሁሉም የኢራን መሪዎች ተገለዋል ብለው ነበር። ትራምፕ አያይዘውም ተጨማሪ አወዛጋቢ አስተያየትን ሰጥተዋል። በአጠቃላይ በኢራን አዲስ ስርዓት እናመጣለን። አሁን ያለው ስርዓት ተመቷል፣ ወድሟል፣ ሁሉም ሞተዋል። ቀጣዩም ስርዓትም አብዛኛው ሞተዋል ሲሉ አስተያየታቸውን ሰጥተዋል። ትራምፕ ለአንድ ወር በዘለቀው ጦርነት ውስጥ በርካታ የኢራን ከፍተኛ ባለስልጣናት መገደላቸውን በመጥቀስም የነበረው ስርዓት በጣም መጥፎ ነበር፣ ሁለተኛውም ተወግዷል፣ በውስጡ ያሉ ጥቂቶች ናቸው ብለዋል። ትራምፕ አክለውም ኢራን ከአሜሪካ ጋር ስምምነት ላይ ትደርሳለች ብለው እንደሚያምኑም ተናግረዋል። ይሁን እንጂ በዚህ ጉዳይ ላይ ኢራን የምትሰጠው አስተያየት በተቃራኒው ነው። ኢራን በፍጹም ለድርድር እንደማትቀመጥና በአሜሪካ እንዲሁም በእስራኤል ላይ ከባድ የበቀል እርምጃዎችን አጠናክራ እንደምትቀጥል ዝታለች። ይህ በእንዲህ እንዳለ በእስራኤል ህዝባዊ የተቃውሞ ሰልፈኞች ተቀስቅሰዋል። የተቃውሞ ሰልፉ ዋነኛ ዓላማ እስራኤል የጀመረችውን ጦርነት እንድታቆም የማስገደድ ነው። በእስራኤል ዋና ከተማ ቴል አቪቭ እስራኤላውያን በኢራን ላይ የተከፈተው ጦርነት ፍትሐዊ አይደለም፣ ጦርነቱ ይቁም የሚሉ መፈክሮችን አሰምተዋል። በተመሳሳይ በአሜሪካም የተለያዩ ግዛቶች ጦርነቱን የሚያወግዙ ሰልፎች ተካሂደዋል። አሜሪካውያን ባሰሙት ተቃውሞ በፕሬዝዳንት ዶናልድ ትራምፕ ላይ ያላቸውን ተቃውሞ ገልጸዋል። ንጉሥ አንፈልግም ያሉት አሜሪካውያኑ ጦርነቱ እንዲያቆም በአደባባይ ጠይቀዋል። የ2026 የዓለም ዋንጫ በአምነስቲ ኢንተርናሽናል የሰብአዊ መብት ስጋት ማስጠንቀቂያ ሳቢያ ትችት እየቀረበበት ነው። አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት ወደ አሜሪካ፣ ካናዳና ሜክሲኮ ለሚጓዙ ደጋፊዎች ከባድ የሰብአዊ መብት ስጋቶች ሊያጋጥሟቸው እንደሚችሉ አስጠንቅቀዋል። አዘጋጆቹ ቃል ከገቡት ደህንነቱ የተጠበቀና ሁሉንም ያሳተፈ ዝግጅት ይልቅ ሀሳብን የመግለጽ ነጻነት፣ የፖሊስ አያያዝና የኢሚግሬሽን ሕግ አፈጻጸም ላይ ስጋቶች እየጨመሩ መሆናቸውን አምነስቲ ገልጿል። አብዛኛዎቹ ጨዋታዎች በምታስተናግደው አሜሪካ አምነስቲ ጠንከር ያሉ የኢሚግሬሽን ፖሊሲዎችን፣ የጅምላ እስራትንና ከፍተኛ የስለላ ስራዎችን እንደ ስጋት ጠቅሷል። እንዲሁም ለተወሰኑ ዜጎች የሚጠየቁ ከፍተኛ የዋስትና ክፍያዎችን ጨምሮ ዓለም አቀፍ ደጋፊዎች ስለሚገጥሟቸው ጥብቅ የቪዛ መስፈርቶች ስጋት አለ። በሌላ በኩል በሜክሲኮ በስፋት የተሰማሩ የጸጥታ ኃይሎች
ተቃዋሚዎችን የሚከለከሉበት መንገድ ስጋት የፈጠረ ሲሆን በካናዳ ደግሞ ለውድድሩ ቅድመ ዝግጅት ሲባል የማህበራዊ አገልግሎት መስተጓጎላቸው ተዘግቧል። ባለስልጣናት ለደህንነት ቅድሚያ እንደሚሰጡ ቢገልጹም አምነስቲ ግን የጸጥታ ጥበቃው መጠናከር የሲቪል ነጻነቶች መሸርሸርን ሊያስከትል ይችላል በማለት ይከራከራል። በመጨረሻ አሜሪካ የኢራንን ጦርነት የምታስተዋውቅበት መንገድ ቁጣ አስነሳ። ከኢራን ጋር እየተካሄደ ያለው ጦርነት 5ኛ ሳምንቱን በያዘበት በዚህ ወቅት ዋይት ሀውስ ጦርነቱን ለማስተዋወቅ የሚጠቀምበት መንገድ የቀድሞ ወታደሮችንና ታዋቂ ሰዎችን ክፉኛ አስቆጥቷል። የትራምፕ አስተዳደር የጦርነት ምስሎችን ከታዋቂ የቪዲዮ ጨዋታዎች እንደ ኮል ኦፍ ዲዩቲ እና ሃሎ እና ካርቱኖች እንደ ስፓንጅ ባብ ጋር በመቀላቀል በሚመልክ ማቅረቡ ጦርነቱን እንደ ቀልድ እንዲታይ አድርጎታል በሚል ተወግዟል። በጦረታ ላይ የሚገኙት ኮሎኔል ጆ ቡቺኖ ለዋሽንግተን ፖስት ሲናገሩ ይህ ድርጊት በኢራን እየደረሰ ያለውን እውነተኛ ስቃይና መስዋዕትነትን የሚያቃልልና ነውረኛ ተግባር ነው ብለዋል። ምንም እንኳን ዋይት ሀውስ ይህ ስትራቴጂ በአሜሪካ ወታደሮች ላይ ኩራትና የአገር ፍቅር ስሜት ይፈጥራል ቢልም ትችቱ ግን ከቀድሞ ወታደሮች አልፎ ወደ ታዋቂ ሰዎች ዘልቋል። ለምሳሌ ታዋቂዋ ዘፋኝ ካይሻ ሙዚቃ ኦፕሬሽን ኤፒክ ፉሪን ለማስተዋወቅ ያለ ፈቃዷ ጥቅም ላይ መዋሉን ተቃውማለች። እንዲሁም የሃሎ ቪዲዮ ጌም ድምጽ ተዋናይ ስቲቭ ዳውንስ የዋይት ሀውስን ስትራቴጂ አጸያፊና የህፃናት የጦርነት ፖርኖግራፊ ሲል አጣጥሎታል። እንዲሁም በጦርነቱ 15 የአሜሪካ ወታደሮች መሞታቸው በተነገረበት በዚህ ወቅት ዋይት ሀውስ ግን ለጦርነቱ ስኬት ለማሳየትና ታፕ ገን እና ግራንድ ቴፍት አውቶ ያሉ ፊልሞችን፣ ጌሞችን መጠቀምን ቀጥሏል። የቀድሞ ወታደሮች ማህበር ዋና ዳይሬክተር ጆን ቪክ የወታደሮችን ስኬት ማድነቅ ተገቢ ቢሆንም ጦርነት ጨዋታ አይደለም፣ ጦርነቱን እንዲህ በቀላል መንገድ ማቅረብ ግን ለሞቱት ወታደሮች ያለውን ክብር ዝቅ ያደርገዋል ሲሉ አስጠንቅቀዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።